ከመጻሕፍት ገጾች ሰላም ክቡራትና ክቡራን ውድ ኢትዮጵያውያን አድማጮቻችን፣ እነሆ ከመጻሕፍት ገጾች የተሰኘው ፕሮግራማችን ጀምሯል። በዚህ ፕሮግራማችን የተለያዩ ዕውቅ ደራሲያን የጻፏቸውን የግጥም፣ የልቦለድ እንዲሁም የወግ ማስታወሻዎችን ይዘንላችሁ እንቀርባለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ ስንል በአክብሮት እንጠይቃለን። ከመጻሕፍት ገጾች መሻገሪያ። የዘንድሮ መስከረም ምኑም መስከረምን አይመስልም። መስከረም ስለቀረ ሐምሌ የሱን ቦታ ሸፍኖ እየሰራ ነው የሚመስለው። በዚህ ክረምት የረባ ነገር ሰራው ከተባለ አንዲት ቆንጆ ሴት ተሸክሜ ጎርፍ የተሞላ ቦይ ማሻገሬ ነው። ክረምቱ የማውቃቸውን የሰፈሬን ሰዎች ባህሪ አልቀየረም። የትራፊኩ ፖሊስ ኤልያስ ያውና በበጋ ከሚለብሰው ዩኒፎርም የተለየ አልለበሰም። እንደተለመደው ከየመኪናው የተሰለበ የታርጋ ችቦ በብብቱ ስር ይዞ ዙሪያ ገባውን ያጠናል። አጅሬ ሌላ የሚቀጣ መኪና እየፈለገ መሆን አለበት። መቅጣት ሱስ ስለሆነበት የሆነ ጊዜ ላይ የመኪና መሸጫ መደብር ውስጥ ገብቶ የቆመ ቶዮታ ታርጋ ፈቷል ሲባል ሰምቻለሁ። ከዳማከሴ ፋርማሲ ፊት ለፊት ከወገቡ በታች የተራቆተ እብድ ቆሟል። ከእምብርቱ በታች የተላጨ መሆኑን ሳስተውል በቅርብ እንዳበደ ገባኝ። በከተማው ውስጥ ኑሮ የሚያቀውሳቸው ሰዎች በሶስት የጠባይ ደረጃ ውስጥ ያልፋሉ። የመጀመሪያው የእብደት ሰሞን ላይ ሳር ቅጠሉን፣ ምድር ሰማዩን ይሳደባሉ። በይሉንታ ለብዙ ዘመን ተከርኖ የኖረው የዘለፋ ማሰሮ ይከፈትና አካባቢውን እንደፈነዳ ሽንት ቤት ይበክለዋል። ቀጥለው ይፈላሰፋሉ። በመጨረሻ ድንበር የሌለው ዝምታ ውስጥ ይገባሉ። ወረድ ብሎ ጉልት ሻጯ ሚጣ በድሮ ቦታ ላይ ተቀምጣለች። በዙሪያዋ ደንበኛ ስለሌለ በብርቱካን ላይ ሎሚ፣ በሎሚ ላይ ቲማቲም፣ በቲማቲም ላይ ሽንኩርት እየቆለለች የባቢሌን ድንጋይ የመሰለ ነገር በመስራት ራሷን ለማዝናናት እየጣረች ነው። ከሚጣ 40 ክንድ ርቆ የተጎለተውን ስሙን አላውቀውም። ተመጽዋች ነው። እግሩ ስር የሲሚንቶ ከረጢት ቁራጭ ላይ የተጻፈ ዓለሞቼ ጣል ጣል አድርጉልኝ እንጂ ጣል ጣል አታድርጉኝ የሚል ጥቅስ አይሉት ማሳሰቢያ ይታያል። ከጽሑፉ ግርጌ የ6 ባንክ አካውንት ቁጥሮችን ማስቀመጡን አልዘነጋም። ሲመሽ የአላፊ አግዳሚው ኮቴ ሲመናመን ተመጽዋቹ ባህር ዛፍ እንደሚታጠን የጉንፋን ምርኮኛ ብርድ ልብሱን ተከናንቦ ቀን ያካበተውን መቁጠር ይጀምራል። አንዳንዴ ዶልቻ ከየት መጣ ሳይባል ከተፊልና እንደሚመረቅ ሐውልት ክንብንቡን ገልቦ ስንት መቶ ሺህ ደረሽ ብሎ ቀልቡን ይገፋዋል። ዶልቻ የሰፈራችን የሙሉ ጊዜ ሰካራም ሲሆን አይኑ ሳይቀላ በተቃና አማርኛ ሲያወራ እግሩ ሚዛኑን ጠብቆ ሲራመድ አይቼው አላውቅም። ሥራ በዞረበት ሲዞር አይቼው ስለማላውቅ ከየት አምጥቶ እንደሚጠጣ አይገባኝም። ሰክሮ የተወለደ ይሆን እያልሁ ራሴን እጠይቃለሁ። ከሚፍታ ሱቅ ፊት ለፊት የተገለበጠ የቢራ ጠርሙስ ማመላለሻ ሳጥን ላይ ተቀምጦ አልፎ ያጅ ሴቶችን ሲላከፍ ይውላል። ሴት ቢያጣ እንኳ የሴቶች አደባባይ ላይ ያለችውን ግንባሯን በእጇ ጋርዳ ሩቅ የምትመለከተዋን ሴትዮ ሐውልት ይላከፋል ይሉታል። ሐውልቲቱ ዶልቻ በአካባቢው ሲያልፍ በእጆቿ ጆሮዋን ትይዛለች እየተባለም ይወራል። ጋሽ መከተም ከቦታቸው አይጠፉም። የሰፈራችን የላዳ ሹፌር ናቸው። ጎረምሳ እያለሁ የአበበ ቢቂላ ሯሯጭ ነበርሁ ብለው የነገሩኝን ለማመን ከብዶኛል። አቤ ገና ልጅ እያለ አሉኝ አንድ ቀን ወደ ሾላ ሲወስዱኝ። ገና ልጅ እያለ ጀምሮ ድካም የሚባል ነገር ሲያልፍ አይነካውም መቼም
እናቱ እዚህ ጣርማ በር ተቀምጣ ቡና እያፈላች አቤ እስቲ ሂድና ወሊሶ የሚኖረው አጎትህን ቡና ጠጣ በለው ብላ ትልከዋለች። ደርሶ ይመለሳል። ከዓመታት በኋላ እሱ ከክቡር ዘበኛ እኔ ከፈጥኖ ደራሽ ለሯጭነት ተመልምለን ጃን ሜዳ ነበር የምንለማመድ። ስንሮጥ እኔ ከጎን ጎኑ ዘጥ ዘጥ እያልኩ እኔ የምልህ አቤ የክቡር ዘበኛ ጃን ሆይን አውርዶ አልጋ ወራሽን ለመተካት እያሰበ ነው የሚባል ጭምጭምታ አለ። ያንተ ምን ታስባለህ ስለው አንተ እኔ እንደዚህ አይነት ነገር አይመቸኝም ይልና ጥሎ ይፈትለክ። አሁንም እንደምንም ሰግሬ ደርስበትና ሂሩት በቀለ ስላወጣቸው አዲስ ሸክላ አንስቼ ትንሽ ካወጋሁት በኋላ እኔ የምልህ አቤ እንዲሁ ግርማሜ ነው አይኮ የጢም አቆራረጡ ሳይቀር ሂትለርን ነው የሚመስል እንዲሁ ስልጣን ላይ ቢወጣ አይፈጀንም ብለህ ነው ስለው አቦ በሰላም ልኑርበት አታነካካኝ ይልና ጥሎኝ ብስ ይላል። አየህ ፖለቲካን ለማምለጥ ሲሞክር ሰዓት እያሻሻለ በመጨረሻ ሰዓት የላሰ ሯጭ ወጣው። አቤ እንዴት እንደሞተ ታውቃለህ አሉኝ አንድ ቀን ወደ ሽሮ ሜዳ ሲሸኙኝ። የመኪና አደጋ ደርሶበት ነው አይደል ስላቸው፣ አዎ ከእንጦጦ ደብረ ብርሃን እየሮጠ ሲለማመድ ጃን ሆይ መንገድ የሚመራው ሎንቺና መኪና መድበውለት ነበር። አንድ ቀን ሸኖ ላይ ሲደርስ ባለ ሎንቺናውን ቀደመው። ታሪክ እኮ ነው መቼም። የአካባቢው ባላገር አበበን ይመራል ተብሎ የታሰበው መኪና በአበበ ሲመራ አይቶ ባያለው ሳቀ። ባለ መኪናው በዚህ ነዶት አቤን ከኋላ አዘናግቶ ገጨው። ጋሽ መከተ በአዲስ ዓመት ላዳ ከከተማ ይወገዳል የሚል ወሬ በቅርቡ ስለሰሙ ከዚያ በፊት መጦሪያዬን ልሰብስብ ብለው ተግተው ይጭናሉ። አንድ ቀን ሌሊቱን ሙሉ ሲጭኑና ሲያራግፉ አድረው ሲነጋጋ መኪናቸውን መንገድ ዳር አቁመው እንቅልፋቸውን ይደነብቁታል። ፊታቸው ላይ ያለውን ደስታ የተመለከተ ሰው በህልማቸው ላዳቸው ከኤሌክትሪክ ምሰሶ ጋር ተጋጭታ ወደ ኤሌክትሪክ መኪናነት ስትቀየር እያዩ እንደሆነ ይገምታል። የመኪናው መስኮት በኃይል ሲንኳኳ ብንናሉ የተነጫነጩና የተራገሙ የመኪናውን መስታወት ወረድ አድርገው ቁልቁል ወደሚመለከታቸው ሃንጎበራም ፊት አፈጠጡ። ዶልቻ ነው። ምንድነው አሉት። ራስ ሆቴል አለ ዶልቻ። ራስ ሆቴል መሄድ ፈልገህ ነው? አይ አለ ዶልቻ። ራስ ሆቴል የግል ነው ወይስ የመንግስት ነው የሚለውን ከእርሶ ለመረጋገጥ ፈልጌ ነው። አሁን የሰፈሬን ድንጋ ድንቅ ሰዎች ገድል ገታ ላድርግና በቀደም የደረሰብኝን ላውጋ። በቀደም ከአቧሬ ወደ ጃን ሜዳ የሚያስወጣው የእግረኛ መንገድ ተቦድሶ በመሃሉ ወንዝ ለመሆን ስያሜና ድልድይ የቀረው ግዙፍ ጎርፍ ያልፋል። ከየመስሪያ ቤቱ የተለቀቁ ሰራተኞች የሚሻገሩበት መላ ጠፍቷቸው ዳር ላይ ቆመው ይቁለጨለጫሉ። ከፊት ለፊቴ ላስቲክ የለበሰ የእንጀራ ክምር በራሱ የተሸከመ ጎልማሳ እጁን በኪሱ ከቶ ቆሟል። የእንጀራው ሰፌድ ያለ እጅ ድጋፍ ቅማል አንሸራቶ መጣል የሚችል በሚመስለው የጎልማሳው መላጣ ላይ እንደ ባርኔጣ ረግቶ መመልከቴ አስገረመኝ። ለካ እናስተውላቸውም እንጂ ባጠገባችን ብዙ አስማተኞች ኖሮ ያልፋሉ። ከግራ ጎኔ ወጣት ጥንዶች ይታዩኛል። የተጠበሰ በቆሎ ለሁለት ተካፍለው ይበላሉ። ወንዱ ክፋዩን እንደ ሃርሞኒካ አፉ ላይ ጋደም አድርጎ በኃይል ይግጣል። ሴቲቱ ድርሻዋን ፈልፍላ ፍርፋዩን እንደ ክኒን በጥንቃቄ ወደ አፏ ትልካለች። ፍቅራቸው እንደ በቆሎ ትኩስ ይመስላል። ይህንን ስመለከት ድንገት ተዳፍኖ የቆየው ብቸኝነቴ ክፉኛ ተቀሰቀሰብኝ። ከቀኝ ጎኔ አጠገቤ ወደ ቆመችው ሴት ዞር ብዬ በዓይኔ ደጅ ጠናዋት። ፈገግ ያለችልኝ መሰለኝ።
የሆነ ቦታ ታውቀኛለች ወይም የምታውቀኝ መስሏታል። እንዲሁ ቁመን ልናድር ነው አልኳት። ምን አማራጭ አለ ብለህ ነው አለችኝ። ከፈለግሽ ይዤሽ እሻገራለሁ። እንዴት አድርገህ? አዝዬ። እንዴ ለምንድን ነው የምታዝለኝ? ላሻግርሽ ነዋ። የምርህን ነው? የምሬ መሆኑን ለማሳየት ከፊቷ ቆሜ ሸብረክ አለሁ። ትንሽ ካመነታች በኋላ እንደ ገጠር ሙሽራ ጀርባዬ ላይ ፊት አለች። አዘልኋትና ሚዛኔን እንደምንም ካስተካከልሁ በኋላ ለመራመድ ሞከርሁ። የሌለ ከበደችኝ። እኔ ካዘልኋት በኋላ ሌላ ሰው ከኋላዋ ያፈናጠጠች መሰለኝ። እንደምንም እየተቅመደመድሁ ጎርፍ ውስጥ ገባሁ። ጠዋት 50 ብር ከፍዬ ባስወለወልኩት ጫማዬ ውስጥ ያደፈ ውሃ፣ የግብር ውሃ አጣቢ፣ ፌስታል፣ ማት ቆርኪ እና የበግ መንጋጋ ሲገባ ይሰማኛል። ውስጤ ሲነጫነጭ ያለ መስዋዕትነት ፍቅር አይገኝም ብዬ ላጽናናው ሞከርሁ። ከጥቂት ወራት በፊት የክፍለ ሀገር ልጆች እንደ ብርቅ ይጎበኟት እንደ ዋልታና ማገር ሆነው ፎቶ ይነሱባት የነበረችው ዛሬ ነጥፋ የሳማ ወጥ የመሰለ ውሃ አቆራ የያዘችው የመንደራችን ብቸኛ ፏፏቴ አጠገብ ስንደርስ እዚህ ላይ አውርደኝ አለችኝ። ቀስ አድርጌ አወርዳለሁ ስል ጀርባዬ እንደ ሳንቃ ወለል ሲንቋቋ ተሰማኝ። ወዲያው አጠገቤ አንድ ሬንጅ ሮቨር መኪና ሲቲት ሳይል ቆመ። ቻው ብላኝ ገባችና ጋቢና ውስጥ ተቀመጠች። ጋቢና ውስጥ ያለው ሰውዬ ከላይ እስከ ታች እንደ ሰርገኛ የዘነጠ ነው። የፀሐይ መነጽሩን እንደ ሜዳይ ደረቱ ላይ አንጠልጥሎታል። መስታወቱን ዝቅ አድርጎ ፈገግ ብሎ እያየኝ በርታ አለኝና መኪናውን ቆሰቆሰው። አይ እንደ አበበ ቢቂላ አዘናግቶ ከኋላ ቢገጨኝ ይሻለኝ ነበር። እብዶች ወደው አይደለም የሚያብዱት፣ እነ ዶልቻ ወደው አይደለም የሚሰክሩት፣ ትራፊኮች ወደው አይደለም ባለ መኪኖችን እየተከታተሉ የሚቀጡት። ብዙ ሳይቆይ ከእንጦጦ ቁንጮ ላይ የፈለቀ በራድ ነፋስ በሙሉ ኃይሉ መውረድ ጀመረ። ያም ሆኖ ልጅቱ ጀርባዬ ላይ ትታው የሄደችውን ሙቀት ለመንጠቅ የሚያስችል ጉልበት አልነበረውም። ከመጻሕፍት ገጾች